በጣም ሰላም ሁላችሁም የበት አስኖራትም። እሺ ዳጣንም ከዚህ በኋላ አታገኛትም። እሺ ደግሞ አንቺ የሴትነት ክብሩን ታውቂያለሽ እንዴ? ወጉን ታውቂዋለሽ? ሴትነት ማለት እኮ እንትና ጡት በያዘ አይደለም። በቃ አትደበኛታል። በቃ አትደበኝ። እሺ ታውቂያለሽ? አንቺ ምን የምታውቂው ነገር አለ? ቆይ እስኪ ንገሪኝ። ናታንን ካላገባኝ ይህን ነገር ለእናቴ እነግራለሁ ብለሽ የምታስፈራለሁ ለምንድን ነው? አይ አባዬ እኔ አላልኩትም። እሱ ለአንቺ ቤተሰብ ሲጨነቅ አንቺ በግልብጥ እንደገና እሱን ታስፈራሪዋለሽ? ንገሪኝ። ለምንድን ነው ክፍል ውስጥ ካሜራ የገጠምሽው? ቆይ ሰው ሚስጥር ብሎ ያስቀመጠውን ነገር ለምንድን ነው የምትሰርቂው? ይሄ ሁሉ አለበቃ ብሎሽ ቀለበት ካላደረክልኝ የእናትና የአባቴን ትዳር አፈርሳለሁ ብለሽ እንዴት ትዝቻለሽ? አብጌል ምን ላርግሽ? ቆይ ምን ባረግሽ ነው የሚሻለው? እማዬ እንርሳ፣ አባዬ እንርሳ፣ ሁሉንም ነገር እንርሳ። ይህንን ምድርም ሁሉንም ነገር እንርሳ። እኔና አንቺ ብቻ በአንድ ዓለም ውስጥ እንዳለ እናስብ። እንዴ ናታን ምን እያልክ ነው? በቃ ዳጣ ናታን የሚገርም ያሪፍ የፍቅር ጊዜ ውስጥ ነው እያሳለፉ የሚገኘው። ቤተሰቦቻችን እንግዲህ አብጌል ደረጀ ናታንና ዳጣ ለያይቼ ናታንን የራሴ ያደርጋለሁ ብላ አሲራይ ሲገባችበት ሴራ ወይም ደግሞ ያገኘችውን ወይም ደግሞ አሳዳ ያወጣችው ሚስጥር ካየች በኋላ 100% እንግዲህ ናታንን በእጁ ያስገባች መስሏት ነበረ። ለዛም እንግዲህ ከናቷ ፊት ሳይቀር እማዬ ናታን እኮ ሊያገባኝ ነው በማለት ከናቷ ፊት ሳይቀር ነበር የጠየቀችው። በዛም እንግዲህ ናታን በጣም ነበረ ውስጡ የተሰበረው የደነገጠው፣ በጣም ነበር የደበረው። ግን ደግሞ ምንም ማድረግ ስላልቻለ ያው ያለውን ነገር ኦኬ ብሎ ነበር ያለፈው። ምክንያቱም ያን ነገር ያደረገው ምንድነው ነገሮችን ለማለፍ ሁኔታዎችን ለማስተላለፍ ወይም ደግሞ በትዕግስት ለማለፍ ስለፈለገ ወይም ደግሞ ጊዜ የሚባል ነገር ጊዜ ነው የገዛሁት እንዳለ ሁሉ ጊዜ ነበር የገዛባት ማለት ነው። አብጌል እንግዲህ ያን ነገር ከንትን ካለች በኋላ በቃ ኦኬ በጣም ደስ ይላል፣ አሪፍ ነው። በቃ ካሁን በኋላ ናታን እጅ ገብቷል፣ የትም አይሄድም። ሌትም በኔ ቁጥጥር ስር ነው፣ በቀንም በኔ ቁጥጥር ስር ነው። ሲሄድም ሲቀመጥም ሲበላም ኤቭሪዌር ኤቭሪ ታይም ከኔና ከኔ ውጪ ማንንም ሊሰማ አይችልም በማለት ነበር እንግዲህ የመጀመሪያዋን እንትሯን የጀመረችው። ናታንም ደግሞ ይሄ ነገር በጣም ሲያየው በጣም ከባድ ነበረ በሰዓቱ። እሺ ከማለት ውጪ አማራጭ አልነበረውም። ምክንያቱም ያው ቤተሰብ ላለማተራመስ ነገርዮሹ እንዳይፈርስ ለማድረግ ነበር ያን ነገር ያደረገው። ግን ያን አድርጎ ከጥቂት ጊዜያትና ሰዓታት በኋላ ነገርዮሹ በጣም እያስጠላው እየደበረው መጣ። የመጀመሪያው እንግዲህ በዳጣ ፊት ማሸማቀቅና የተለያዩ ነገሮችን ማድረግ ነበር ያብጌል ስራዋ። የመጀመሪያው እንግዲህ ዳጣን ሰላም አትበላ፣ ሰላም እንዲያተላበት ጭራሽ የሚል ነገር ነበረ። ከዛ በመቀጠል ደግሞ ከዳጣ ፊት ተነስታ እንግዲህ ሳመኝ ከንፈሬን፣ ለዛውም ደግሞ ከንፈሬን ሳመኝ የሚል ነገር ነበረ። እንግዲህ ናታንና ዳጣ እንኳን ተባብለው ጉንጩን ሲስሟት ጉንጯን ስሟት ሲሄድ እንዴ ሚስትህ እኮ ነኝ ለምን ጉንጭን ምስምኝ እኔ ዘመድህ ነኝ እንዴ የዘመድ ጉንጭ አገኘው እንዴ እኔን ጉንጭ እያለች ነበር ማለት ነው። እና በቃ እንደዛ እያለች ነው እንግዲህ ብዙ ነገሮች ያደረሰችበት። ከዛ መጨረሻ ላይ ሌላው ሳይቀር ክላሱ ድረስ መታ እንግዲህ አንተ ጋር ነው ማድረው፣ በቃ አብሬ ማድር አለብኝ ከዛ ሳድረሽ ሲላት በቃ ምናምን ነበር የምትለውና እሱ ነገር በጣም ነበር የደበረው። ከዛ እንግዲህ ዛን ሰዓት ለማስወጣት ብዙ ነገሮችን አድርጎ ነው በቃ ባክሽ ምናምን ብሎ ለምኖ ተማጽኖ ብዙ ነገሮችን አድርጎ ከዛ ከክላሱ እንድትወጣለት አደረገ። ያው ያንንም ቢሆን በሚገርም ሁኔታ እንግዲህ እሷ በምትፈልገው ንካ ሲደዋለች። ምንድነው ያደረገችው እንግዲህ አብረሽኝ አትተኝም ካልክ ደግሞ ምንድነው የምታደርገው ኮንፈረንስ አመኝ ብላ ነበር ያለችውና በቃ በጣም ነበር ናታ የተጨነቀው። ውጭልኝ ብሎ አይጮህባት ወይም ደግሞ ወይዘሮ ማርታን ጠርቶ ታውጣልኝ ብሎ አይል እዛ ጋር ለወይዘሮ ማርታ ያን ሚስጥር ትናገርበታለች። ከዛ ደግሞ በቃ ብቻ በጣም ድብልቅ ያለ ስሜት ነበረ። ከዛም እንግዲህ ያው ማድረግ ያለበት እንግዲህ ከንፈሯን ለመሳም ነበር የተገደደው። ከዛ እንግዲህ ሄዶ አብጌልን እንግዲህ ከንፈሯን ያው ነከስ አድርጓታል። ከዛ በስላሴ ስም ትላላችሁ ጋር እና ከዛ በኋላ ያው ያለውን ነገር እንግዲህ አብጌል በቃ ሰራውለት ምናምን አለች። በቃ የኔ መሆንን ለማረጋገጥ ምናምን አለች ማለት ጭራሽ የማይባል ነው ያለችው ጋይስ። ከዛ በኋላ በቃ ውጭልኝ አላት ከናታን ክላስ ወጣይ። ከዛን ጀምሮ እንግዲህ ብዙ ነገሮች እየተከታተለችው ነበር። እንግዲህ በመጨረሻ ትናንትና እንዳያችሁት ደግሞ ከውጭ እየመጣ ነበር። እሱ ሆነ ብሎ ነው በእርግጥ ናታን
ምክንያቱም ጋሽ ደረጀ ክላሷ አስገብተ ተጠብቀኝ ስላለው እሷ ክላስ እና ግቢ ቢላት ስሬስ ሙድ አይመጣውም እና በዛ ላይ ሻትለውን ገባችሁ አይደለ? ሰው ምንድነው ያደረገው እየጠራችው ስለነበረ እንግዲህ ባለሰማ ሙድ ላሽ ብሏት ነው ያልፏት የመጣው። ሰው በዛን እንግዲህ አልፏት በመጣበት ሰዓት ላይ ሳት ለብሳ ሳት ጉርሳ ወደ እሱ ክላስ መጣች ማለት ነው። ቤተሰቦቻችን ጀስት የዛን ሰዓት ስትመጣ እንግዲህ ምንድነው ሲላት በቃ ምንድነው እየጠራው ጸጥ ብለህ የምትሄድ ማን አንተ እንዴ? በአሁን ላይ እኮ በእኔ ቁጥጥር ስር እንደ ፈለኩ ነው ማሽከረከር። ስለዚህ እኔ እየጠራው በጭራሽ ማለፍ አትችልም፣ መሄድ አትችልም በጭራሽ ነው ያለችውና በጣም ነበር የተናደደው እሱም ማለት እኮ ምን ማለት ነው እሱ ደግሞ ሲላት እንዴ ካሁን በኋላ የኔና የኔ ነው። ስለዚህ ሚስትን ትሪት የምታደርገው በዚህ ልክ ነው እንዴ? በቃ ግዴታ ማድረግ አድርግ ያልኩን ነገር ማድረግ አለብህ። ከሱ መካከል እንግዲህ የመጀመሪያው ስትመጣ ከየትኛውም ቦታ ስትመጣ ከውጭ ከመጣ ከንፈሬን ነው መሳም ያለብህ። ከዛ በኋላ ነው ወደ ሌላ ነገር መሄድ ያለብህ። እሱም ደግሞ ወደ ሌላ ቦታ እናንተን መሄድ ከፈለክ ደግሞ እኔ ስፈቅድልህና ስፈቅድልህ ብቻ ነው እንጂ ካለ እኔ ፈቃድ በጭራሽ መንቀሳቀስ አትችልም ነበር ያለችውና ናታን አረባክሽ ምን ስለሆነ እንደዛ ማድረገው ለምን ብዬ ማለት ከምን አንፃር ምናምን ሲላት አይ ግዴታ ነው በቃ ማድረግ አለብህ አለበለዚያ አይ የምትል ከሆነ ደግሞ እኔ ራሴ አውቃለሁ አለችው እኮ ምን ልታደርጊ? አዎ በቃ ያው ምልህን ነገር ማታደርግ ከሆነ እኔማ እቺ ለማየ ነግራታለሁ አለች። በቃ በጣም ከመናደዱ የተነሳ ምንድነው ናታን ያለው ምንድነው ያልሽው አላት። በቃ ለማየ እናገራለሁ ነው ያልሽው? አዎ ሂደሽ ንገሪያት። ለምን አንዴ ቀርቶ ለምን 30 ጊዜ ሂደሽ አትነግሪያትም? በቃ ሂጂ ንገሪያት። ምክንያቱም በቃ አንቺ የሚፈርሰው ያንቺነትና አባት ትዳር እንጂ የኔ ናታን ትዳር አይደለም። ስለዚህ ወይም ደግሞ የኔ ቤተሰቦች አሉ የሚጣሉት ለእናትና ለአባትሽ አንቺ ራስሽ የማታውቂ ከሆነ ይህንን ነገር እኔ እንደፈለኩ አድርገዋለሁ ብለሽ የምታስቢ ከሆነ እሱ ኦኬ መልካም፣ ምን አገባኝ እኔ በቃ ምን ቸገረኝ በማለት ነው እንግዲህ ሁሉንም ነገር እየተናገረው ማለት ነው። ከዛም እሷ እንግዲህ እኮ ምንድነው ያልከው ምናምን እንደሆነ አንቺ ሴት ሆነሽ እንዴ እውነት ቀለበት አድርግልሻለሁ አዎ ብዬ ስልሽ የእውነት መስሎሽ ነበረ? አንቺን እኔ ሴት ብዬ እመኝ እውነታውን ልንገርሽ ያላት ማለት ነው። እውነታውን ልንገርሽ በዚህ ምድር ላይ እንኳን ምንም አይነት ሴት ሳይኖር ኢቭን ራሱ እኔና አንቺ ብቻ በዚህ ምድር ላይ ብንቀር አንቺን በጭራሽ ነው ማላገባሽ አላት። በቃ አስባችኋል? ይሄ በጣም ከባድ ነው እና በጣም ነው የተናደደችው ጋይስ፣ በጣም ማለት በቃ እንዲህ ከምላችሁ በላይ እና ምንድን ነበር ስትለኝ የነበረው? ለምንድን ነው ታዲያ እንደዛ ስትለኝ የነበረው ምናምን ስትለው ያንንማ ግዴታ ማድረግ ስለነበረብኝ ምክንያቱም በሰዓቱ ውጤቶችን ጊዜያቶችን በቃ ታይም መግዛት ነበረብኝ። በቃ የዛን ሰዓት ጊዜ ነው የገዛሁት ታውቂያለሽ፣ ጊዜ ነው የገዛሁት እንጂ አንቺን በጭራሽ አላደርገውም። በቃ እውነታውን ነው የምነግርሽ። እኔና ዳጣ ደግሞ እንዋደዳለን፣ እንጋባለን፣ አይንሽ እያየ እንጋባለን አላት ማለት ነው። አስባችሁታል ጋይስ? በቃ ተቃጠለች፣ ተንጨረጨረች፣ ተናደደች። በቃ ተናደደች የሚለው ቃላት አይገልጻትም። ነደደች ብንል አይሻልም? እና ጋይሶች በጣም ነው የተናደደችው፣ በጣም ነው የተቃጠለችው። ጮኸች፣ ተንጨረጨረች። በቃ ሰማይ ወደ ምድር እንተ ተፈረጥ ነው ያለችው። ያው ጀስት በመጨረሻም እንግዲህ የወረው ነገር ምንድን ነው መሰላችሁ? ያው ቀጥታ እዛ ቤት ለመውጣት ነው የታገለችው፣ ግን አልቻለችም። የመጨረሻ እንግዲህ ጋሽ ደረጀ እየመጣ ስለነበረ ናታን እንግዲህ ደረጀን ከፍቶ አስገባው። በዛ ዳስ ደረጀ ጋር ነገር ይሰፋጣው እንትን አለ ማለት ነው። ከዛ በቃ እነሱ እሷ ስትንጨረጨርላችሁ ባዶ ቤት ተዘግታ ናታን እና ዳጣ ደግሞ ሌላ ዓለም ውስጥ ገቡ ማለት ነው። እንደዛውም አብይል ክላስ ጉድ እኮ ነው። ወይዘሮ ማርታ ብትመጣ ብዬኔ ጋይስ የምር ማለት ነው አከላ ስቅቅ በቃ ካሁን ማርታ ልመጣባቸው እያልኩ እንዴት እንደተሳቀኩላቸው እነሱ እንዲሆን አለማቸውን ይቀጫሉ። በቃ ይሄንን ጭንቀቱን ይሄን ትርምሱን ይሄን በቃ እርሹ እማየንም እርሻት አባየንም እርሹ አብይልንም እርሻት በቃ ኤቭሪቲንግ እርሹ ይላል ማለት ነው። በቀጣይ ክፍል እንገናኝ። ሰላም ቆይ።